የመጨረሻው ጩኸት በካላሃ ሜዳዎች በፀሐይ በተቃጠለው ሳቫና ውስጥ፣ ሁለት ነገሥታት ተቆጣጠሩ። ንጉሥ ሻኒ የግራናይት ኮፕጄ የተባለውን ቋጥኝ አለት ምሽግ ገዝተዋል። አንበሳ ወይም ነብር ሳይሆን የቬርቬት ዝንጀሮ። የፀጉሩ ፀጉር የማዕበል ደመናና አመድ ቀለም ነበር። ዘውዱ የተለበሰ ሳይሆን የተሸለመ ነበር። እሱ እስካሁን ካወቀው ሁሉ የላቀው ስትራቴጂስት ነበር። የትኛው የንስር ጥላ ሞት ማለት እንደሆነ፣ የትኛው የባኦባብ ፍሬ ውሃ እንደደበቀ እና 1000 ትናንሽ ጥንካሬዎችን ወደ የማይሰበር ሙሉ በሙሉ እንዴት እንደሚቀይር ያውቅ ነበር። ሕጉ ቀላል ነበር። ወደ ላይ ተመልከት፣ ተመልከት። አብራህ ኑር። ንጉሥ ጃባሪ የወርቅ ሳሮችን ይገዛ ነበር። ግዙፍ መጠን ያለው አንበሳ፣ ጅማቱ የተጠላለፈ፣ አስደናቂ ጥቁር እሳት ነበር። ኃይሉ ፍጹም፣ የማይካድ ነበር። የጡንቻና የጥርስ ነጎድጓድ። ሕጉ ቀላል ነበር። የማየው የእኔ ነው። የምፈልገውን እቀበላለሁ። እሱ እና ኩራቱ በደንብ በሉ። በጥልቅ ተኝተው ምንም አልፈሩም። ለትውልድ በማይታይ መስመር የተሳለ ውጥረት የሰፈነበት ሰላም ነበር። የኮፕጄ ወንዝ ጦጣዎቹ ረጃጅምና ተከላካይ የሆኑ ድንጋዮችና በውስጡ ምስጢራዊ የውሃ ምንጮች ነበሯቸው። አንበሶቹ ክፍት አደን ነበራቸው። ሚዛን የሚመስል ነበር። ሚዛኑ ከታላቁ ደረቅ ጋር ተሰብሯል። ዝናቡ ፈጽሞ አልዘነበም። ወንዙ ወደ ጭቃማ ጅረት ተለወጠ። ከዚያም ወደ አቧራ ተለወጠ። የሳር ሜዳዎቹ ቢጫና ብስባሽ ሆኑ። ውድ ጥላ ጠፋ። ረሃብ፣ ስለታም ጥርስ ያለው መንፈስ፣ ድንጋይም ሆነ ሜዳውን አሻገረ። የጃባሪ ኩራት ተስፋ ቆርጦ ነበር። መንጋዎቹ ተሰደዱ። ሆዳቸው አጉረመረመ። አንድ ምሽት፣ እይታው በኮፕጄ ላይ አረፈ። ጦጣዎችን ሳይሆን ሕያው የሆኑ ጓሮዎችን አየ። በዛፎች ላይ ወፍራም፣ የሚንጫጩ ስጋዎች። መስመሩ ጠፍቷል ሲል ለአንበሶቹ ጮኸ። ድንጋዩ አሁን የእኛ መሬት ነው። በላዩ ላይ ያለው ምግብ የእኛ ነው። በማግስቱ ጎህ ሲቀድ፣ ከበባው ተጀመረ። አንበሶቹ በደረቅ የወንዝ ወለል ላይ ተራመዱና በኮፕጄ ግርጌ ባለው ትንሽ ጥላ ውስጥ ተኝተዋል። መውጣት አያስፈልጋቸውም፣ መጠበቅ ብቻ ነበረባቸው። ጥምና ረሃብ ስራቸውን ይሰራሉ። የወረደ ዝንጀሮ መክሰስ ይሆናል። ሰራዊቱ በራሱ ምሽግ ውስጥ ተይዟል። ድንጋጤ በሰራዊቱ ውስጥ ጮኸ። እኛ ጥፋት ደርሶብናል። አንድ ሽማግሌ ጮኸ። ልንዋጋቸው አንችልም፣ እንራባለን። ሻኒ ከፍ ካለው ጫፍ ሆኖ ሲመለከት ፍርሃት ሳይሆን ቀዝቃዛና ግልጽ የሆነ ትኩረት ተሰማው። አንበሶችን ብቻ ሳይሆን ንድፍንም አየ። ትዕቢታቸውን፣ በኃይላቸው ላይ ያላቸውን ጥገኝነት አየ። ጥላቸውን፣ ለረዥም ጊዜ በምሽት ፀሐይ አየ። የረሱትን አንድ ነገር አየ። ሰማይ ማዕበሉን አንዋጋም ሲል ለሚንቀጠቀጡት ሕዝቡ ተናግሯል። እንቀይረዋለን። ጥንካሬያቸው የለንም፣ ግን ከፍ ያለ ቦታ አለን። እርስ በርሳችንም አለን። ድንጋዩ ራሱ እንዲነክሳቸው እናደርጋለን። ምንም ታላቅ ንግግር አላቀረበም። ግልጽ፣ ጸጥ ያሉ ትዕዛዞችን ብቻ አወጣ። ደረጃ 1 መውጊያው። ታናናሾቹ፣ ፈጣኑ ጦጣዎች ፍላጻዎች ሆኑ። የመጨረሻውን ጠንካራ፣ ደረቅ የአካሲያ ቡቃያ የታጠቁ፣ ከማይቻሉ ማዕዘኖች ወደ ታች አዘነበሏቸው። ለመጉዳት ሳይሆን ለማስጨነቅ። የጎን ንክሻዎችን ለመንካት፣ ጆሮዎችን ለመንካት፣ አንበሶቹን የሰላም እረፍት እንኳን ለመከልከል። ግዙፍ በሆነ ሰው ላይ ሺህ የትንኝ ንክሻ ነበር። ደረጃ 2 ማታለል። አንበሶቹ ሲያንሾካሹኩና አየር ላይ ሲወጉ፣ አዛውንት ጦጣዎች ትላልቅ፣ ቅጠል የሌላቸውን ቅርንጫፎች ለማወዛወዝ ወይን ይጠቀሙ ነበር። ከሩቅ፣ በሚያብረቀርቅ የሙቀት ጭጋግ ውስጥ፣ ልክ ኮፕጄ ሕያው እንደሆነ፣ ድንጋዮቹ የሚንቀሳቀሱ ይመስላሉ፣ በሚንቀሳቀሱና በሚንቀጠቀጡ ቅርጾች።
ፓራኖያ ወደ ኩራቱ ውስጥ መግባት ጀመረ። ደረጃ 3 መስዋዕትነት። ሻኒ የመጨረሻውን ውድ ውሃቸውን፣ ከተደበቁ ቅጠሎችና ፍራፍሬዎች፣ ከመጥለቂያው ሰዓታት በፊት በተወሰኑ፣ በፀሐይ በተጋገሩ የምዕራባዊ ድንጋዮች ላይ እንዲፈስ አዘዘ። ውሃው ጠፍቷል። ልብ የሚሰብር ኪሳራ። ነገር ግን ፀሐይ ስትጠልቅ፣ እነዚያ እርጥብ ድንጋዮች ከደረቁ ድንጋዮች በበለጠ ፍጥነት ይቀዘቅዛሉ። ለአንበሳ ኢንፍራሬድ ስሜታዊ እይታ፣ በሞቃት መልክዓ ምድር ውስጥ ቀዝቃዛና ጨለማ ባዶዎች ሆኑ። ጃባሪ፣ ቁጡና እንቅልፍ የተነፈገ፣ እነዚህን ጨለማ ቦታዎች አየ። ዋሻዎች፣ ጥላ። እኛ ስንጋግር በዋሻዎች ውስጥ ይደበቃሉ ብሎ ጮኸና ቀጥተኛና ጨካኝ የሆነች ኃይል ወደ ቁልቁለቱና እጅግ ተንኮለኛው የምዕራባዊ ፊት፣ በቀጥታ ወደ ድንጋዩ ዋሻዎች አመራ። ደረጃ 4 የአሸዋ ሜዳ። ይህ የሻኒ ጋምቢት ነበር። ለቀናት መላው ሰራዊት በዚያ ምዕራባዊ ፊት ላይ ቁልፍ ድንጋዮችን ሲፈታ ነበር። ለመግፋት ሳይሆን ለመኮረጅ። ከባድ አንበሶች እየሮጡ ጠጠርን ሲያፈናቅሉ፣ ሻኒ ምልክቱን ሰጠ። ከላይ በአንድ ግዙፍ የሊቨር ድንጋይ ላይ የተቀናጀ ግፊት በገደሉ ላይ የሚጮህ የድንጋይ ክምርና የሼል ክምችት ላከ። ገዳይ የመሬት መንሸራተት አልነበረም፣ መልእክተኛ ነበር። ድንጋዮቹ በጃባሪ ዙሪያ ይጮኹ ነበር፣ ሳይጨፈልቁት፣ ነገር ግን ከበውት። ከታች ካለው ኩራቱ ቆርጠውታል። በጠባብ ግንድ ላይ ተጣብቆ አገኘው። የውሸት ዋሻ። በፊቱ ባለው ድንጋይ ላይ እርጥብ እድፍ ነበር። ከበላዩ በተንጠለጠለበት ቦታ ላይ ሻኒ ቆሞ ነበር። አንበሳው በቁጣው እጅግ አስደናቂ ነበር። በአቧራ ተሸፍኖ እያለቀሰ። ጦጣው ትንሽ፣ ጸጥ ያለ፣ አንድ ስለታም ድንጋይ የያዘ ነበር። አንተ አታላይ! ጃባሪ ጮኸ፣ ድምፁም ጫፉን እያናወጠ። እቆርጣለሁ። ትችያለሽ አለ ሻኒ። ድምፁ ተረጋጋ። ልትደርስብኝና በልብ ምት ልታስጨርሰኝ ትችላለህ፣ ግን ከዚያ በኋላ ብቻህን ትሆናለህ። ወጥመድ ውስጥ ትሆናለህ። ኩራትህ ከታች ግራ ተጋብቶ። ጅቦቹ ድንጋዮቹ ሲወድቁ ሰምተው ይሆናል። አንቺ ስትመሽ ትመጣለሽ። ታዲያ ኩራትሽን ማን ይመራሻል? ጃባሪ ቀዘቀዘ። ወደ ታች ተመለከተ። ሴቶቹ አንበሳዎቹ እየተፈጩ ነበር። እርግጠኛ አልነበሩም። ወደ ተሰበሰበው ሐምራዊ ምሽግ ተመለከተ። የሩቅ የጅብ ጩኸት ሰማ። ለመጀመሪያ ጊዜ ከራሱ ረሃብ ባሻገር አየ። ውጤቱን አየ። ሻኒ ድንጋዩን እየወረወረ ቀጠለ። በአንበሳው እግር ላይ ተንጫጫረረ። ግን ጥንካሬ ብቻውን መዶሻ ነው። ሊሰበር ይችላል፣ ግን መገንባት አይችልም። ሊወስድ ይችላል፣ ግን ኮከብ ማቅረብ ኮከብ አይችልም። ወደ ሟች ሜዳዎች ጠቆመ። ደረቁ እውነተኛው ጠላት ነው። የተደበቀው ውሃ በማወቅ የመጨረሻውን ቦታ እየከበቡ ነው። ካርታውን ለመብላት እየሞከሩ ነው። እውነት። በወደቁት ድንጋዮች ክብደት በጃባሪ ላይ አረፈ። ቁጣው ጠፋ። ባዶ፣ አሳፋሪ ጥማት ብቻ ቀረ። ምን ትሆኚ ነበር? ጃባሪ ከድምፁ ጮኸ። የከበባው መጨረሻ። ኩራትሽ ወደ ወንዝ ወለል ተሻገረ፣ እና በምላሹ የመጨረሻው ጥልቅ የምድር ውሃ የት እንደሚደበቅ እናሳይዎታለን። ደረቅ የሆነውን አብረን እንተርፋለን። ዝናቡ ሲመለስ አሮጌው መስመር ይመለሳል። እጅ መስጠት አልነበረም፣ ስምምነት ነበር። ለጥበብ የጥንካሬ ልውውጥ። ጃባሪ ታላቁን፣ የተቆረጠውን ጭንቅላቱን ሰገደ። ትንሽ ጠብታ ነበር፣ ግን ሁሉም ነገር ነበር። በዚያ ምሽት፣ በከዋክብት ብርድ ልብስ ስር፣ የአንበሳ ኩራት በወንዝ ወለል ውስጥ ካለው ጥልቅ ዝንጀሮ የተገለጠ። ፈሳሽ ጠጣ። ጦጣዎቹ አንበሶቹ በኃይለኛ መዳፎቻቸው የቆፈሩትን ስር በሉ። አብረው አልተኙም፣ ጓደኛሞች አልነበሩም፣ ነገር ግን ተርፈዋል። በመጨረሻም የመጀመሪያው ዝናብ ሲመጣ፣
አቧራውን ከኮፕ እጄ ሲያጥቡ፣ ሁለት ነገሥታት ከሚፈሰው ወንዝ በሁለቱም በኩል ተመለከቱ። አንደኛው ከአውሎ ነፋስ ደመናና ተንኮለኛ ነበር። ሌላኛው ደግሞ ከጡንቻና ከሌሊት የተሰራ ነበር። አንደኛው ድንጋዩን የመስበር ጥንካሬ ነበረው። ሌላው የትኛውን ድንጋይ እንደሚሰብር የማወቅ ጥበብ ነበረው። አንድ ላይ ዓለማቸውን አድነዋል።